ጤና ይስጥልን የተወደዳችሁ እንደምን አላችሁ? ስፖርታዊ ጉዳዮቻችን ተጀምሯል። በርከት ያሉ ጉዳዮችን ይዘናል። ምን ጉዳዮችን ይዘናል ለሚለው እናስተዋውቃችሁና በዝርዝር ወደ እናንተ ሀሳቦችም ወደ ትናንትና ስለነበሩ መርሃ ግብሮች ዛሬም ስላሉ ጨዋታዎች እያነሳን እየነገርናችሁ እንቆያለን። ከያዝናቸው ጉዳዮች መካከል ትናንትና በሚገርም ብቃት አርሰናል ዊገን አትሌቲክን አሸንፏል። ስለ ጨዋታው አንዳንድ ጉዳዮች እናነሳለን። በአርሰናል ቤት በጣም አስደንጋጭ የጉዳት ዜና ተሰምቷል። ያልተጠበቀ ያልተገመተ የጉዳት ዜና ነበረ ትናንትና ጨዋታው ላይ የተመለከት ነው። ያሰላለፍ ለውጦችም እንዲደረጉ ግዴታ ውስጥ ሚኬል አርቴታን ያስገባ ነበረ። ለሁሉም በዝርዝር እንነግራችኋለን። ከትናንትና ጨዋታ ጋር በተያዘ ስለ ክርስቲያኖ ኦዴጋርድ፣ ስለ ኤቤሬቺ አርሰናል ስለሰራው ታሪክም የነገርናችሁ እንቆያለን። በኤፍኤ ካፕ ላይ አሁንም አርሰናል ወደ ዋንጫው እየገሰገሰ ይገኛል። ቡካዮ ሳካን የተመለከተ ጉዳይም እናነሳለን። ለሁሉም ትናንትና የነበሩ ጨዋታዎች ላይ ትኩረት እናደርጋለን። ከዛ ውጪ የአትሌቲኮ ማድሪድ ጨዋታ ዛሬም ባርሰሎና የሚያከናውነው መርሃ ግብር ይጠበቃል። የእናንተን ሀሳቦች እናነሳለን። ከዛ ውጪ ግን ማንቸስተር ዩናይትድ ቤት ያሉ ጉዳዮች አሉ። መልበሻ ቤት ላይ አዲስ ነገር ተፈጥሯል። በማንቸስተር ዩናይትድ በመልበሻ ቤቱ ምን እየተባለ ይገኛል? ተጫዋቾች አንድ ጥያቄ እያቀረቡ ይገኛሉ። ለማንቸስተር ዩናይትድ አመራሮች ያቀረቡት ጥያቄ ከተጫዋች ጋር በተያዘ ነው። ዝውውርን በተመለከተ በግልጽ የሚቀመጥ ጉዳይ ነው። ከዛ በተጨማሪም ግን የማንቸስተር ዩናይትድ ዝውውርን በተመለከተ ከሊቨርፑል ጋር በወልቭሱ ማቲያስ ማኔ ዙሪያ እየተፎካከረ ይገኛል። ቸልሲን በተመለከተ ተከላካይ ፍለጋ ከባየር ሙኒክም ከዛው ከእንግሊዝ ፕሪሚየር ሊግም ጥረቶችን እያደረገ ይገኛል። ተከላካይ እንደሚያስፈልገው በቸልሲ ቤት ይታሰባል። ዘንድሮ ምናልባት በጣም ጥሩ ሴንተር ባክ ቢኖር ኖሮ ከዚህ የተሻለ ውጤት እናመጣለን ብለው የቸልሲ ሰዎች እምነት አላቸውና እነዚህ ጉዳዮች ላይ በብዙ ሀሳቦች የሚነሱ የሚሰነዘሩ ነገሮች አሉና የማንቸስተር ዩናይትድንም ጉዳይ በተመለከተ ዝውውርን በተመለከተ ሁለት ተከላካዮችን ከጣሊያን ከኢንተር ከዩቬንቱስ እየፈለገ ይገኛል። እነዚህ ስሞች እነማን ናቸው? በምን ደረጃ ወደ ፕሪሚየር ሊግ ወደ ማንቸስተር ዩናይትድ ሊመጡ ይችላሉ የሚለውንም ጉዳይ የነገርናችሁ እንቆያለን። ሌሎችንም ሀሳቦች ላኩልን። ትናንትና ማንቸስተር ዩናይትድ ቤት በተመለከተ ያነሳናቸው ጉዳዮች ነበሩ። በብሩኖ ፈርናንዴዝ ሌሎችንም ጉዳዮች አንስተናል። በተለይ ደግሞ ትናንት በሰራነው ቪዲዮ ላይ ከብሪያን ምቤሞ ከማቲያስ ኩና ከካዘሜሮ ከብሩኖ ፈርናንዴዝ ከሶሎመንስ ማን ነው የዩናይትድ የዓመቱ ምርጥ ተጫዋች በጣም ተጽዕኖ ፈጣሪ ተጫዋች የሚለውን ስንጠይቃችሁ ነበረ። ዛሬ አንድ ጥያቄ ላስከትል። ያንንም ጉዳይ ትናንትና እናንተ ብዙ ተሳትፎዎች ነበሩ፣ እናነሳዋለን። ዛሬ ሮይ ኪን አንድ ጉዳይ ሲያነሳ ነበረ ከማቲያስ ኩናና ከአሊያንድሮ ጋርናቾ ማን የተሻለው የሚለው ጉዳይ ላይ እናንተ ሀሳቦቻችሁን ጻፉልን። በቀጥታ ወደ ጉዳዮቻችን እናልፋለን። መልእክቶቻችሁን እንጠብቃለን። ትናንትና የመጡልን መልእክቶች ግምቶችም ነበሩ ከአርሰናል ጨዋታ ጋር በተያዘ ነገር ግን የምናነሳቸው ጉዳዮች ላይ ሀሳብ አስተያየቶቻችሁን ጻፉልን። መልእክቶቻችሁን እንጠብቃለን። ይህንን ቪዲዮ ላይ ካድርጋችሁ ጀምሩ። እንደምንፈልገው ብሶ ጋር እየደረሰልን አይደለምና መልእክቶቻችሁን እየጻፋችሁልን አብራችሁን ቆዩ። ይህንን ቪዲዮ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁም ቤተሰብነታችሁን አሳዩን። ቤስት ስፖርት ቻናል ላይ ትገኛላችሁ። በቀጥታ ወደ ጉዳዮቻችን እናመራለን። ትናንትና በኤፍኤ ካፕ እየተደረገ ጨዋታ ነበር። አርሰናል በተለይ ብዙ ጨዋታዎች ነበሩ። ነገር ግን ሌሎቹ ያን ያክል በጣም ትልቅ የሚባሉ አራተኛው ዙር ላይ ትኩረት የሚሰጣቸው ጨዋታዎች ነበሩ ማለት ላይሆን ይችላል። አርሰናል ከዊጋን አትሌቲክ ያደረጉት በቅርብ ጊዜያት ላይ ሁለቱ ቡድኖች በኤፍኤ ካፕ ላይ ጭምር ተገናኝተው ፒየር መርቴሳከር ያስቆጥራት የኤፍኤ ካፕ ግብ የምትጠቀስ ናትና ከ2020 በኋላ ለመጀመሪያ ጊዜ የተገናኙበት የነበረ ዊጋን አትሌቲክ በጣም ጥሩ የሚባል ቡድን ነው ብሎ መናገር ይቻላል። በኤፍኤ ካፕ ላይ በእንግሊዝ ፕሪሚየር ሊግ ላይ በተደጋጋሚ ሁለቱ ቡድኖች በፕሪሚየር ሊግም ላይ በነበረበት ዓመት ላይ የዊጋንን ጉዳይ እናስታውሳለንና በእንግሊዝ የኤፍኤ ካፕ ጨዋታ ላይ አሁን ትናንትና ተገናኝተው አርሰናል በመጀመሪያዎቹ 27 ደቂቃዎች 4 ግቦችን አስቆጥሯል። ኖኒ ማዱዌኬ ከኤዜ ኤቤሬቺ ኤዜ ተሻገረለትን ኳስ 11ኛው ደቂቃ ላይ፣ ጋብሪኤል ማርቲኔሊ 18ኛው ደቂቃ ላይ ቺም ኳስ ከኤቤሬቺ ኤዜ የተነሳች ነበር። ሃንት
23ኛው ደቂቃ ላይ በራሱ ግብ ላይ እንዲሁም ደግሞ ጋብሪኤል ጄሱስ በጣም የሚገርም ግብ አስቆጥሮ ጨዋታው እስከ 27ኛው ደቂቃ በተቆጠሩ አራት ግቦች አርሰናል 4-0 በሆነ ውጤት አሸንፎ ጨዋታውን አጠናቋል። በአሰላለፍ ደረጃ ኬፓ አሪዛባላጋ ነበረ። ዊሊያም ሳሊባ ወደ መጀመሪያ አሰላለፍ የገባበት ነበረ። ትናንትና ቤን ዋይት፣ ክርስቲያን ሞስኬራ፣ ሉዊስ ስኬሊ ነበሩ። ከዛ በኋላ ሁለት አማካዮች ነበሩ፣ ኖርጋርድ እና ኤበሬቼ ኤዜ፣ ኖኒ ማዱዌኬ፣ ቡካዮ ሳካ፣ ጋብሪኤል ማርሼሊ እንዲሁም ደግሞ ጋብሪኤል ጄሱስ። ቡካዮ ሳካና ኖኒ ማዱዌኬ እንዴት በአንድ አሰላለፍ ላይ በተመሳሳይ አቀራረብ አርሰናል እንዴት ቀረበ የሚለው ትልቁ ጥያቄ ነው። ከመጀመሪያው ነገር ልጀምርላችሁ። አርሰናል ትናንትና ጨዋታውን 4-0 ሲያሸንፍ ቡካዮ ሳካ የመጀመሪያ አሰላለፍ ውስጥ የሚገባ ተጫዋች አልነበረም። ሪካርዶ ካላፊዮሪ አርሰናል እያሟሟቀ ባለበት ሰዓት ላይ ባለፈው የሊድስ ጨዋታ ላይ በተመሳሳይ የዚህ የኖኒ ማዱዌኬ ወደ መጀመሪያ አሰላለፍ ሲመጣ ቡካዮ ሳካ ተጎድቶ ነበረ። በዚህኛው ጨዋታ ደግሞ ትናንትና ከዊጋን ጋር ኤምሬትስ ላይ አርሰናል ሲያሟሙቅ የመጀመሪያዎቹ ገና ጨዋታው ከመጀመሩ በፊት ሜዳ ገብተው በሚያሟሙቁበት ሰዓት ላይ ሪካርዶ ካላፊዮሪ በጣም አስደንጋጭ ጉዳት አጋጥሞታል። ምን ያክል ከሜዳ ይርቃል በቀጣይ የሕክምና ምርመራ ከተደረገለት በኋላ የሚታወቅ ጉዳይ ነው የሚሆነው። ነገር ግን ቡካዮ ሳካ ወደ መጀመሪያ አሰላለፍ ሚኬል አርቴታ ለማስገባት ይወስናል። ያ ማለት ኖኒ ማዱዌኬ ወጥቶ አይደለም፣ ቡካዮ ሳካ ባለበት ነው። አስቀድሞ ሚኬል አርቴታ ያሰበው አሰላለፍ ቢኖር ሪካርዶ ካላፊዮሪ በግራ መስመር ቦታ ላይ እንዲጫወት፣ ከዛ በኋላ ሉዊስ ስኬሊ፣ ኖርጋርድ እንዲሁም ደግሞ ኤበሬቼ ኤዜን አማካኝ ስፍራ ላይ ሊያጣምር ነበረ። ኖኒ ማዱዌኬ፣ ጋብሪኤል ጄሱስ እና ማርሼሊ ደግሞ ከፊት እንዲጫወቱ ነበረ። ከዛ በኋላ ግን በሚጎዳበት ሰዓት ላይ ሉዊስ ስኬሊ ወደ ግራ መስመር ተከላካይነት ቦታ ላይ ይመለሳል። ቡካዮ ሳካ ደግሞ በ10 ቁጥር ቦታ ላይ ከጋብሪኤል ጄሱስ በጀርባ ሲጫወት ነበረና ሚኬል አርቴታ በዚህ ጉዳዮች ላይ ያነሳቸው ነጥቦች አሉ። በተለይ እሱን እንዴት ሴንትራሊ ሊጠቀመው እንደመረጠ አንዳንድ ጊዜ እንደዚህ አይነት ፖሲቢሊቲዎች መሞከር አለብን። ከዚህ በኋላ ብዙ ጨዋታዎች፣ ብዙ ውድድሮች ይኖሩብናልና የበለጠ ሴናሪዮ ሊሰጠን የሚችል የበለጠ አድቫንቴጅ ሊሰጠን የሚችል በዛም ቦታ ላይ የመጫወት ፖሲቢሊቲ እንዳለው ለመሞከር የተጠቀምንበት ነውና ምናልባት ሴንትራሊ ለግቡ ቀርቦ ሲጫወት የተሻለ ሊሆን ይችላል የሚል ነገር እምነት እንዳለው በዚህ በተጫዋቹ ጉዳይ ላይ ያነሳቸው ሀሳቦች አሉ። አሰልጣኝ ሚኬል አርቴታ በእርግጥም ጥሩ ሙከራ ያደረገበት ነበረ በፕሪሚየር ሊግ ጨዋታውም ላይ በቀጣይ እንመለከታለን። አሁን ግን ለአርሰናል ደጋፊዎች ትልቅ ጥያቄ አለ። ቡካዮ ሳካ ወይስ ኖኒ ማዱዌኬ? ኖኒ ማዱዌኬ በጣም በቅርብ ጨዋታዎች ላይ በሚገርም ታለንት በሚገርም ብቃት ግቦችንም እያስቆጠረ በደንብ እየተጫወተ እንዳለ እየተመለከት ነው እንገኛለን። ከእሱ ጋር በተያዘ አርሰናል አሁን ማንን ነው መጠቀም ያለበት? ኖኒ ማዱዌኬን ወይስ ደግሞ በዚያው በቡካዮ ሳካ መቀጠል አለበት? ቡካዮ ሳካ በእርግጥ ብዙዎች የሚያምኑበት ሙሉ ፊትነሱ ላይ የማች ፊትነሱ ላይ ከደረሰ ምንም የሚያጠራጥር አይደለም። በጨዋታዎች ላይ ሳካ ከኖኒ ማዱዌኬ የበለጠ ቅድሚያ ሊሰጡ ይችላሉ። በቅርብ ጨዋታዎች ላይ ግን ማዱዌኬ በጣም የሚገርም ብቃት ላይ ይገኛል። ለምሳሌ ከነበሩ ጨዋታዎች መካከል ትናንትና ግብ አስቆጥሯል። ከዛ በፊት በፕሪሚየር ሊጉ በብሬንትፎርድ ጨዋታ ላይ አርሰናልን ቀዳሚ አድርጎ ነበር በግንባር ግብ አስቆጥሮ። ከዛም በፊት በሊድስ ጨዋታ ላይ አሲስት አድርጓል፣ ግብ አስቆጥሯል። እንደዚህ አይነት አጋጣሚዎችን መጥቀስ ይቻላል። ከዛ አስቀድሞ በፖርትስመዝ የኤፍኤ ካፕ ጨዋታ ላይ ነበር ሁለት አሲስቶችን ያስመዘገበው። በጣም በጣም በጥሩ ሂደት ላይ ይገኛል። የመጀመሪያዎቹ ግቦች የባየርን ጨዋታ ላይ፣ ከዛ በተጨማሪም የዚህ የክለብ ብሩገ የቻምፒየንስ ሊግ ጨዋታ ላይ ጥሩ የተንቀሳቀሰባቸው ናቸውና ቡካዮ ሳካ ወይስ ደግሞ ኖኒ ማዱዌኬ የሚለው ትልቁ ጥያቄ ነው ብሎ መናገር ይቻላል። ለሁሉም አርሰናል ትናንትና በጥሩ ብቃት አሸንፈዋል። ክርስቲያን ኖርጋርድ የጨዋታው ኮከብ ተብሎ የተመረጠ ነው። አርሰናል በእንግሊዝ ፕሪሚየር ሊግ ካሉ ክለቦች መካከል በኤፍኤ ካፕ አዲስ ታሪክ አስመዝግበዋል። በመጀመሪያዎቹ 30 ደቂቃዎች ላይ 4 ግቦችን ያስቆጠረ የመጀመሪያው ክለብ ሆኖ ተመልክተናል። ለሁሉም በጣም ጥሩ ጨዋታ ነበረ። ለሚኬል አርቴታ አንዳንድ ኤክስፐሪመንቶችን የሰራበት ነገር ግን ጉዳቱም ብዙ የሚረብሽ ነው። ጋብሪኤል ማርሼሊ ትናንትና ግብ አስቆጥሯል። የጋብሪኤል ማርሼሊ ዘንድሮ 11 ግቦችን አስቆጥሯል። አንድ የፕሪሚየር ሊግ ግብ ብቻ ነው ያለው። ከዛ ውጪ 6 የቻምፒየንስ ሊግ፣ 4 የኤፍኤ ካፕ ግቦች ያሉትና በዚህ በሊግ ጨዋታዎች ላይ ሳይሆን በካፕ ጨዋታዎች ላይ የበለጠ ጥሩ የሚጫወት ተጫዋች እንደሆነ እየተመለከትን እንገኛለን። አርሰናል ለመጀመሪያ ጊዜ ከ2020 በኋላ ወደ 5ኛ ዙር የኤፍኤ ካፕ ዙር አልፏልና ያ ማለት በወቅቱ ከዓመታት በኋላ ከ2020 በኋላ ነው ያለፈውና 2020 ላይ ዋንጫውን ያሸነፈበት ነበር። ዘንድሮም ወደ ዋንጫ የሚደረግ
የነበረ ጉዞ እንደሆነ መናገር ይቻላል። ከአርሰናል ጨዋታ ወጣ ብለን ሌሎች ጨዋታዎችን እንመልከት። በተለያዩ ሊጎች ላይ የነበሩ መርሃ ግብሮች አሉ። በስፔን ራዮ ቫይካኖ ያሸነፈበት ጨዋታ አለ። አትሌቲኮ ማድሪድን 3-0 በሆነ ውጤት አሸንፏል። አስገራሚ ጨዋታ ነበረ። በዚህ ጨዋታ ላይ ያን ኦብላክ ከጨዋታው መጠናቀቅ በኋላ ላሊጋውን እንግዲህ አሽቀንጥረን ወርውረነዋል፣ አልፈለግነውም ማለት ነው ብሏል። በጣም በብስጭት የሰጡ አስተያየት ነው ግብ ጠባቂው ያን ኦብላክ። በእንደዚህ አይነት መንገድ እየተጫወትን መቀጠል አንችልም፣ መሸነፍ ይገባን ነበር ብሏል። በብስጭት 3-0 በሆነ ውጤት ነው ጨዋታው የተጠናቀቀው። ዩሊያን አልቫሬዝ በጣም የተቸገሩበት ጨዋታ ነበረ። ናፖሊ ከሮማ 2-2 በሆነ ውጤት ጨዋታቸውን አጠናቋል። ዛሬም በስፔን ላሊጋ ላይ ዢሮና ከባርሰሎና የሚያደርጉ ጨዋታ ምሽት 5 ሰዓት ላይ ይደረጋል። ባርሰሎና ማሸነፍ የሚችል ከሆነ የላሊጋውን መሪነት ዳግም መረከብ ይችላል። በ60 ነጥብ 60 ነጥቦችን ይዘውን ሪያል ማድሪድ እየመራ ይገኛል። ስለዚህ የባርሰሎና ማሸነፍ በጣም አስፈላጊና አስፈላጊ ይመስላል። ባርሰሎና መልበሻ ቤት ውስጥ የሚነሱም ነገሮች አሉ። በቀጣይ ከነገ ጨዋታ ጋር በተያያዘ አያይዘን በስፋት የምንመለስባቸው ነው የሚሆነው። በዚሁ የያዝናቸውን የጨዋታ ጉዳዮች ገታ እናድርግና የእናንተን ሀሳቦች ላንሳ። ትናንትና የማንቸስተር ዩናይትድ ማን ነው ምርጥ ቁልፍ ተጫዋች ብዬ ጥያቄዎችን ሳቀርብ ነበረ። ብሩኖ ፈርናንዴዝ ጥላውን የተባለ አድማጫችን እኔ ደግሞ አለው ያለ ብሩኖ ፈርናንዴዝ ማንቸስተር ዩናይትድ ጨው የሌለው ወጥ ነው፣ ምንም ድርድር የለውም የሚል ሀሳቡን ልኮልናል። ከዛ በተጨማሪም ሌሎችም አድማጮች ተሳትፈውበታል። ለእኔ ዓመቱ ምርጥ ሰው በማንቸስተር ዩናይትድ ሩበን አሞሪምን ያሰናበተ ሰውና ሰው ብቻ ነው ሙድጌታ ነኝ ከደቡብ አፍሪካ ብሎናል። ከልብ እናመሰግናለን። አሸናፊም ከደቡብ አፍሪካ በማንቸስተር ዩናይትድ ቤት ዘንድሮ ብቻ አይደለም በአመታት ውስጥ ከአመት እስከ አመት ተጽዕኖ ፈጣሪ ብሩኖ ፈርናንዴዝ ነው። የተጠቀሱ ስሞች በሙሉ ከብሩኖ ፈርናንዴዝ በኋላ የሚመጡ ናቸው ብሏል። የጥላውንን አባባልም ደግመውታል። ጥላውንም ተመሳሳይ አባባል ሲያነሳ ነበረ። ማንቸስተር ዩናይትድ ያለ ብሩኖ ጨው የሌለው ወጥ ነው ብሎናል። አሸናፊም ተመሳሳይ ሀሳብ አንስቶልናል ከፈርናንዴዝ ጋር በተያዘ። ከዛ ተጨማሪ ሃሪኬን በተመለከተ 500ኛ ግቡ ላይ ደርሷልና እንደ ብሩኖ ፈርናንዴዝ በስኬት ያልተጠናቀቀ በዋንጫ ያልታጀበ ጉዞ ነው። ሃሪኬን ያለምንም ጥርጥር ምርጥ ግብ አስቆጣሪ ነው። ነገር ግን ያለ ዋንጫ የቆየባቸው ጊዜያት የሚጠቀሱ ናቸው የሚል ሀሳቡን አጋርቶናል። ከዛ ውጪ ሌሎችም ሀሳቦች አሉ። ከመጡልን መልእክቶች መካከል ሽመልስ ከኳታር ዶሃ በጣም ጥሩ መረጃዎችን ትናንትና አጋርታችሁናል። እንደዚህ በእግር ኳሱ ዙሪያ ያሉ ዘና የሚያደርጉ ነገሮችን ሁሉ ጊዜ ብታካፍሉን የሚል ሀሳብ አንስቶልናል። ሽመልስ ከኳታር ዶሃ አንድ ሀሳብ በዚህ ጉዳይ ላይ አንድ መረጃ ልጨምርላችሁ እስቲ። ከሰሞኑ ከነበሩ ጨዋታዎች መካከል በጣም አስገራሚ መርሃ ግብሮችን ተመልክተናል። ትናንትና አንደኛው ጨዋታ በጣሊያን ሴሪያ 25ኛ ዙር ጨዋታ ላይ ክሬሞኔዜ ከጄኖዋ ጋር ያደረጉት ጨዋታ ነበር። በዚህ ጨዋታ ዙሪያ እንግዲህ ሩበን አሞሪም በሌሉበት ማቸው ሲጠራ ነበርና በጣም አስገራሚ ነገር ተከስቷል። ጨዋታው 0-0 የተጠናቀቀ ነበር። በዚህ ጨዋታ ላይ የቴሌቪዥን ስርጭት ላይ እናንተም ገብታችሁ ልትመለከቱ ትችላላችሁ። ብሮድካስት የሚያደርገው ካምፓኒ አንድ ስህተት ተሰራና ዓለምን እያነጋገረ ይገኛል። በጣም የሚያስቅም የሚያነጋግርም ስህተት ነው የሰራው። ጄኖዋ ተጫዋች ይቀይራል። አሌሳንድሮ አሞሪም የተባለ ተጫዋች አለው ጄኖዋ በጥር የዝውውር መስኮት ያስፈረመውና በዚህ በጥር የዝውውር መስኮት ይህንን ዝውውር ካከናወነ በኋላ ተጫዋቹ ብዙ የሚታወቅ ተጫዋች አይደለምና ዳንኤል ደሮሲ ተጫዋቹን ቀይረው ያስገቡታል። ቀይረው ሲያስገቡት ደግሞ ፍሩደርብ የተባለ ተጫዋችን ታክቶ እንዲገባ ነበር የተፈለገውና ተቀይሮ ሲገባ አሌሳንድሮ አሞሪም በቴሌቪዥን ስክሪን ላይ በግራፊክስ ምስሉ ቁጥሩ ተደርጎ ወደ ሜዳ ሲገባ የሚያሳይ ፎቶ ይለጠፋልና ያም በጣሊያን ሴሪያ ላይ እንደዚህ አይነት ልማድ አለና ዳንኤል ደሮሲ ከቀየረ በኋላ አሌሳንድሮ አሞሪም ምስሉ ሳይሆን በሱ ምስል ፋንታ የሩበን አሞሪም ምስል ነበር የታየውና አሞሪም 4 ቁጥር ተብሎ ወደ ሜዳ መግባቱ በጣም በጄኖዋ መለያ በጣም ብዙ እያነጋገረ ይገኛል። ዓለምን ካነጋገሩ ክስተቶች መካከል ሆኖ ትናንትና ምሽት ላይ ተመልክተናል። የሚያስቅም አጋጣሚ ነበረ። አብይ የተባለ አድማጫችን ኦናና የሚባል ግብ ጠባቂ በህይወት አለ እንዴ ብሎናል። ወደ ማንቸስተር ዩናይትድ ይመጣል የሚሉ ጉዳዮች ከተሰሙ በኋላ የሰጠው አስተያየት ነው። አየነው ሙሉዓለም አቀራረባችሁ በጣም ጥሩ ነው ብሎናል። በጣም እናመሰግናለን። የአርሰናል መልማዮች ግን የቬንገርን ስህተት እየደገሙት ይመስለኛል ብሏል። በተለይ ለምሳሌ አንቷን ኑሳን በተመለከተ ከማርቲኔሊ እና ከትሮሳርድ የተሻለ ተጫዋች አይደለም። ቬንገርም ከ2005 ከ2014 ተመሳሳይ ስህተቶችን
የሰሩ ነበር። የአርሰናል የፊት መስመር ደካማ ነው ብዬ ነው የምደመድመው። ብዙ ግብ እያስቆጠረ አይደለም ብሎናልና ከዚህ ላቅ ያለ ተጫዋች ያስፈልገዋል ከአንቷን ኑሳም በበለጠ የሚል ሀሳቡን ልኮልናል። ሌላኛው አድማጫችን ሙሌ ነኝ ከደቡብ አፍሪካ ያለን አድማጫችን በጣም አሪፍ መረጃ ነው። ፖል ፖግባን በተመለከተ ምን አዲስ ነገር አለ ብሏል። ፖል ፖግባ ወደ እግር ኳስ ከተመለሰ በኋላ ብዙ በሞናኮ እየተጫወተ አይደለም። ከቻምፒየንስ ሊግ ስኳድ ውጭ አድርገውታል። ከዛ በተጨማሪም ጉዳቶች ብዙ እየፈተኑት እንዳለ ተመልክተናል። ሌላኛው ጀማል የተባለ አድማጫችን አርሰናል ዘንድሮ ዋንጫ ካልበላ መቼም አይበላም። የማንቸስተር ዩናይትድ ደጋፊዎች ግን አርሰናል ሲሸነፍ ዋንጫ እንደበሉ ነው የቆጠሩት። ዋንጫው ግን የአርሰናል ነው መቼም ቢሆን የሚል ነገር አንስቶ ልናል ቶማስ ከልብ እናመሰግናለን። ታሪኩ አርሰናል 3-0 ያሸንፋል ብሎ ነበረ። 4-0 ጨዋታው ተጠናቋል። ከደቡብ አፍሪካ ታሪኩ ከልብ እናመሰግናለን። እዩ ዳዊት ሁላችሁንም ስለ ጻፋችሁልን መልእክቶች ከልብ እናመሰግናለን። አሁን ወደ አጫጭር ጉዳዮቻችን እናልፋለን። ማንቸስተር ዩናይትድ መልበሻ ቤት ውስጥ ምንድን ነው የተፈጠረው የሚለውን ጉዳይ አነሳላችኋለሁ። ከዛ አስቀድሜ ግን ቅድም ማቲያስ ኩና ወይስ ደግሞ አሊያንድሮ ጋር ናቸው የሚለውን ጉዳይ ሳነሳ ነበረ። በመግቢያ ላይ እናንተን ሀሳብ ጻፉልን። ሮይኪን አንድ ሀሳብ ያነሳል። ማቲያስ ኩናና አሊያንድሮ ጋርናቾን ያነጻጽራል። በተለይ ደግሞ ሰዎች አሊያንድሮ ጋርናቾ እንደ ተጫዋች ያለው አቲቲዩድ ያለውን የሚያሳየውን ብቃት ከተመለከቱ በኋላ ከማቲያስ ኩና ጋር ያነጻጽሩታል። ማቲያስ ኩና ደግሞ ኢጎ የሌለበት ለምሳሌ በኢንቴንሲቲ የሚከላከል የሚያጠቃ የሚጫወት እግሩ እንግዲህ እስኪደክመው ድረስ የመጨረሻ አቅሙን የሚያሳይ ነውና ለዛ ነው ማቲያስ ኩናን ሁሉም የሚወደውና አሁን ሁለቱ በንጽጽር ልውጥ ይደረግ ቢባል ማቲያስ ኩናን የያዘው ክለብ ሁሉ ጊዜ በሳቅ ነው። እንደዚህ አይነት ልውጥማ አይኖርም ብሎ በሳቅ በፌዝ ነው ነገሩን የሚያልፈው የሚል አስተያየቱን ሰጥቷል። በማንቸስተር ዩናይትድ መልበሻ ቤት ምንድን ያለው የሚለውን ጉዳይ ልንገራችሁ። በማንቸስተር ዩናይትድ መልበሻ ቤት ተጫዋቾች ለማንቸስተር ዩናይትድ ሃይራርኪ ዲሲሽን ሜከርስ ውሳኔ ሰጪዎች ኃላፊዎች ጥያቄ እያቀረቡ ይገኛሉ። ለሃሪ ማጉዌር ውል ይሰጠው የሚል ነውና ተጫዋቹን በተመለከተ በጣም ትልቅ ማድነስ ነው ያለው በተጫዋቾቹ በኩል ውል የማይሰጠው ከሆነ ይህ እብደት ነው ብለው ያስባሉ የማንቸስተር ዩናይትድ ተጫዋቾች የሚል ዘገባን ዘሰን ይዘው ወጥቷል። እንደ ዘሰን ዘገባ ከሆነ አንዳንድ የሚነሱ ጉዳዮች አሉ ከውስጥ አዋቂ ምንጮች ያገኘሁት መረጃ ብሎ ያወጣውና ማንቸስተር ዩናይትድ እንዲሁም ሃሪ ማጉዌር ከፍተኛ ዝቅታ የነበረባቸው ጊዜያት አሉ። በጣም በመልበሻ ቤቱ ግን ዌል ሪስፔክትድ ነው። በጣም የሚከበር ተጫዋች ነው። ከዛ በተጨማሪም ጥሩ አቅም አለው። ለአዳዲስ ወጣት ታዳጊ ተጫዋቾች ልምዱን የሚያካፍል በደንብ እንዲላመዱ የሚያደርግ ነው። ለምሳሌ እነ አይደን ሄቨን እና ሌኒ ዮሮ በሱ ስር በጣም ጥሩ አቅም የሱን ልምድ ኤክስፔሪንስ በደንብ የተጋሩ ናቸውና ሁሉም በመልበሻ ቤት ውስጥ የሚወደው የሚያከብረው ተጫዋች ነውና ማንቸስተር ዩናይትድ አዲስ ውል ለተጫዋቹ መስጠት አለበት የሚል እምነት አላቸው የሚሉ ጉዳዮች ወጥቷል። ከዩናይትድ ጋር በተያያዘ ከሰሞኑ ብዙ ሲባል የነበረ አንድ ዝውውር አለ። ዩቬንቱሱ ከዚህ በፊት ኤስ ሚላንም ተመልክተናል። ፒየር ካሉሉን በተመለከተ ማንቸስተር ዩናይትድ ከዩቬንቱስ ወይ ፒየር ካሉሉን ወይም ደግሞ ከኢንተር ሚላን ፌዴሪኮ ዲማርኮን ማስፈረም ይፈልጋል ይላል የካልቺዮ መርካቶ ዘገባ። ሁለቱንም በተመለከተ ሞኒተር እያደረገ ይገኛል። በጣም በቅርበት እየተከታተላቸው ይገኛልና ተከላካይ ላይ ዩናይትድ ተጫዋች የማያስፈልገው ሊመስል ይችላል በተለይ አማካኝ ስፍራ ላይ ካለው ክፍተት አንጻር። ነገር ግን ተከላካይ ስፍራ ላይ ማንቸስተር ዩናይትድ ሬንፎርስመንት ያስፈልገዋል። በደንብ ማሻሻል ያለበት ቦታ እንደሆነ መናገር ይቻላል። አማካኝ ስፍራ ላይ ተከላካይ ስፍራ ላይ በቀጣይ ክረምት ለምሳሌ አጥቂ ቦታ ላይ ምናልባት ተጫዋች ባያመጣ ያን ያክል ላይቸገር ይችላል። ነገር ግን ለምሳሌ እነ ጆሻ ዜርኬዘን የሚለቅ ከሆነ የሚሸጥ ከሆነ አጥቂ ገበያው ላይ ሌሎች ወጣት ተጫዋቾችን ለረጅም ጊዜ ቅድ የሚሆኑ ተጫዋቾችን ሊያመጣ ይችላልና እነዚህ ተጫዋቾች በፕሪሚየር ሊጉ ክለቦች በደንብ እየተፈለጉ ይገኛሉ። ፒየር ካሉሉና ፌዴሪኮ ዲማርኮ በማንቸስተር ዩናይትድ እይታ ውስጥ የገቡ ተጫዋቾች ናቸው ተብሏል። ሊቨርፑልና ማንቸስተር ዩናይትድ አንድ እየተፎካከሩበት ያለ ተጫዋች አለ። በክረምት የሚመጣ ተጫዋች ሊሆን ይችላል ወደ እነዚህ ክለቦች። ማቲያስ ማኔ ይባላል። የወልቭስ ተጫዋች ነው። ይህ በፖርቹጋል የተወለደ የእንግሊዝ ታዳጊ ቡድን ተጫዋች ነውና 18 ዓመቱ ላይ ይገኛል። እስከ 50 ሚሊዮን ፓውንድ ወልቭሶች ፕራይስ ታግ አድርገውበታል። ነገር ግን ወልቭስ ከፕሪሚየር ሊግ የሚወርድ ከሆነ ወደዛ ጉዞ ነው። በጣም እስከ 35-40 ሚሊዮን ፓውንድ ድረስ ሊገኝ ይችላል። ቸልሲ ቤት በተመለከተ ተከላካይ ስፍራ ላይ ብዙ ሀሳቦች እየተነሱ ይገኛሉ። ቸልሲ ተከላካይ ስፍራ ላይ
ላይ በጥርም ተጫዋች ሲፈልግ ነበር። ማማዶ ሳርን ወደ ክለቡ አምጥቶት በዚህ በሃል ሲቲ ጨዋታ ላይ ተመልክተነዋል። ለሚገርም ብቃትን አሳይቶ አሁን ከኖቲንጋም ፎረስት ሙሪሎን ለማስፈረም ብራዚላውን ሙሪሎን ለማስፈረም ቸልሲዎች በጣም ፍላጎት አላቸው። የጀርሚ ጃኬት ጉዳይ ወደ ሊቨርፑል መቀላቀሉን ተከትሎ አሁን አማራጫቸውን እየተመለከቱ ይገኛሉ። ከሙሪሎ በተጨማሪ እሱ በእርግጥ ሊጉን የለመደ በጣም የሚገርም ታለንት ያለው ተጫዋች ነው። ከሱ በተጨማሪ ግን የቶትናም ኪምን በተመለከተ እየተነሱ ያሉ ጉዳዮች አሉ። ኪም በባየር ሙኒክ ክለቡን ሊለቅ የሚችልበት እድል አለ። ዘንድሮ 10 ጨዋታዎችን የሊግ ጨዋታዎችን ብቻ ነው በቋሚ አሰላለፍነት የጀመረው። 29 ዓመቱ ላይ ይገኛል። የቀድሞ የናፖሊ የሴሪያው አሸናፊ ኪሚንጃን በተመለከተ ቸልሲ በተጫዋቹ ላይ ፍላጎት እንዳለው የሚያሳዩ ዘገባዎች በተደጋጋሚ የወጡ እየተመለከትን እንገኛለንና በቀጣይ ጊዜያት ላይ ብዙ ሊባልበት ይችላል። ከሊቨርፑል ጋር በተያዘ ሌላኛው የሚነሳው ጉዳይ ምናልባት አርሰናልም እዚህ ዝውውር ላይ ሊገባበት ይችላል ተብሎ ይጠበቃል። 95 ሚሊዮን ፓውንድ አካባቢ ኒውካስል ዩናይትድ ሊጠይቅበት የሚችለው ዝውውር ነው። በግራ መስመር ቦታ ላይ ሊቨርፑልም ክፍተት አለበት፣ አርሰናልም ክፍተት አለበት። የኤቨርተኑን ተጫዋች አንቶኒ ጎርደንን በተመለከተ ነው። በተለይ በማንቸስተር ሲቲም በአርሰናልም በሊቨርፑልም ቤት ትልቅ ፉክክር የሚኖርበት አይነት የክረምቱ ዝውውር ነው። በተለይ ደግሞ ሊቨርፑልና አርሰናል እዚህ ተጫዋች ላይ በተለይ አርሰናል እድሎቹ የሚጠቡ ከሆነ ከሌሎች ሊጎች ላይ ያን ዲያሞንዴን ሊቨርፑልም ይፈልጋል አርሰናልም ይፈልጋል ተብሎ ሲነገር ነበርና የአንቶኒ ጎርደን ዝውውር በጭምጭምታ ደረጃ እየሰማነው ያለው ጉዳይ ነው። የስኮት ማክቶሚናይ ወደ ማንቸስተር ዩናይትድ መመለስ ትናንትና ሲነገር ነበር። ዳግም አዳዲስ ጉዳዮች ወጥተውበታል። በተለይ ደግሞ ናፖሊ የማንቸስተር ዩናይትድ ሌሎችንም ክለቦች ፍላጎት ከተመለከተ በኋላ ውል እንዳቀረበለትና ምናልባት በቀጣይ እስከ 2030 ድረስ ውሉን በኔፕልስ በዲየጎ አርማንዶ ማራዶና ስቴዲየም የሚያቆየውን አዲስ ውል ሊፈርም ይችላል የሚሉ ዝርዝር ዘገባዎችን ተመልክተናል። ማኑኤል ኖየር ጉዳት አጋጥሞታል። እስከ 3 ሳምንት ድረስ ከሜዳ ሊርቅ ይችላል። 39 ዓመቱ ላይ ይገኛል። ባየር ሙኒክ 3-0 ባሸነፈበት የወርደር ብሬመን ጨዋታ ላይ ፈርስት ሃፍ ላይ ተቀይሮ ወጥቷል። ከዛ በኋላ እንግዲህ በቀጣይ ከዶርትመንድ ጋር የሚደረግ ጨዋታ አለ። በያዝ ነው የፈረንጆቹ ወር ላይ እንግዲህ ፌብሩዋሪ መጨረሻ ላይ የሚደረግ ጨዋታ ነውና ዶርትመንድና ሙኒክ ደግሞ የ6 ነጥብ ልዩነት ነው ያለው በመካከላቸው። በዚህ ጨዋታ ላይ ማኑኤል ኖየር አይኖርም። እነዚህ ጉዳዮች ዛሬ የሚነሱ ጉዳዮች ናቸው። የተወደዳችሁ አብራችሁን ስለነበራችሁ ከልብ እናመሰግናለን። በርካታ ጉዳዮችን አነሳን። የእናንተን ተሳትፎ እንጠብቃለን። መልእክቶቻችሁን ጻፉልን። ይህንን ቪዲዮ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አብሮነታችሁን አሳዩን። ለጻፋችሁልን መልእክቶች፣ ለሰጣችሁን ጊዜ ከልብ እናመሰግናለን። ነገም በአዳዲስ ጉዳዮች እንመለሳለን። የዛሬውን እዚህ ላይ ያበቃን። ጤና ይስጥልን።